ዛሬ ማስተምራችሁ የይቅርታ ልብ ስለሚል ስለ ይቅርታ እናንተ ካወቃችሁበት የይቅርታ መንገድ ውጪ ነው ማስተምራችሁ። ይቅርታ ምን ማለት እንደሆነ ጌታ ይቅር በሉ ሲላችሁ ምን እያላችሁ እንደሆነ ነግራችኋለሁ። ስለዚህ ይቅር በሉ ሲላችሁ የናንተ ጉልበት ሳይሆን ይቅርታ የሚያደርገው እርሱ ጉልበት ሰጥቷችሁ ነው ይቅር በሉ የሚለው። ብዙ ጊዜ ሰዎች ሰውን ይቅር ማለት የማይችሉት የሚያዳምጡት ህመማቸውን የተጎዱበትን ነገር ነው። ሰይጣንም ደግሞ ሰዎች ሲጎዱና የሆነ ነገር ሲሆኑ የሚፈልገው እሱን። እንዳትረሱ ይሄን ቃል። ማንም ሰው ላዘነበት ሰው እስረኛ ነው። ይቅር የምትሉበት ምክንያት የሰማዩ አባታችሁ ይቅር እንዲላችሁ ነው። ቤስት ሜዲሲን ለይቅርታ ወደ ጌታ መጠጋት ብቻ። ዛሬ ማስተምራችሁ የይቅርታ ልብ ስለሚል ኢየሱስ ጌታ ነው። መጽሐፍ ቅዱሳችሁን ከያዛችሁ ማርቆስ 11 ቁጥር 22 እስከ 26። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ። እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡም ሳይጠራጠር ይህን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁማል። ለጸሎትም በቆማችሁ ጊዜ በሰማት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። እናንተ ግን ይቅር ባትሉ በሰማያት ያለው አባታችሁም ኃጢአታችሁን ይቅር አይላችሁም። ሰምታችኋል? ቁጥር 24 ስለዚህ እላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁ እመኑ አለ። ስለ ፕሬየር ነው ያወራው። መጀመሪያ ስለ መጸለይ የሚገርም ነገር ነው የምነግራችሁ። ከዛ እመኑ አለ፣ ይሆንላችኋል ካለ በኋላ ሌላ ኢንስትራክሽን የሰጠው ለጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። እናንተ ግን ይቅር ባትሉ በሰማይ ያለው አባታችሁ ኃጢአታችሁን ይቅር አይላችሁ ይላል። ሰምታችኋል? ስትጸልዩ ጨረሳችሁ እንደተቀበላችሁ እመኑ አለና ሌላ ኢንስትራክሽን የሰጠው ምን? ይቅር በሉ። ኤፌሶን 4:32 እርስ በራሳችሁም ቸሮችና ርኅሩኆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ስለ ይቅርታ እናንተ ካወቃችሁበት የይቅርታ መንገድ ውጪ ነው ማስተምራችሁ። ይቅርታ ምን ማለት እንደሆነ ጌታ ይቅር በሉ ሲላችሁ ምን እያላችሁ እንደሆነ ነግራችኋል። ብዙ ጊዜ ሰዎች ሰውን ይቅር ማለት የማይችሉት የሚያዳምጡት ህመማቸውን የተጎዱበትን ነገር ነው። ሰይጣንም ደግሞ ሰዎች ሲጎዱና የሆነ ነገር ሲሆኑ የሚፈልገው እሱን። ሰምታችኋል? ለምንድን ነው ካላችሁ ክፉ የሚያደርጉ ሰዎች የሚሄዱበት ትራክ አለ። የክፉ ደግሞ ኮንሲኩዌንስ አለ አይደለ? መጽሐፍ ቅዱስ ስለ ክፋት ሲያወራ መጽሐፍ ቅዱስ የስጋን ስራ ሲገልጥ ገላትያ ላይ ተናግሯል። ገላትያ ላይ ደግሞ ምን ይላል? የስጋ ስራ የተገለጠ ነው ይልና አንደኛው ከስጋ ስራ መካከል ቂም ነው፣ ቁጣ ነው፣ አድመኝነት እያለ ነው የሚነግራቸው። ስለዚህ በልቡ ያዘነ ሰው ውስጡ የሚቀመጠው ቂም ነው። አንደኛው እግዚአብሔር ይቅር በሉ ሲል ሰፓሬሽንን እያስተማራችሁ ነው። ምን አይነት ሰፓሬሽን ማለት? በጥፋት የመጣ ሰው የሚሄድበት መንገድ አለ። አጋንንትም እንደዛ አይነት ሰው ህይወታችሁ ላይ ሲልክ እንድትከተሉት የሚፈልገው መንገድ ያንን ስለሆነ፣ ስለዚህ ይቅር በሉ ሲል መንገዳችሁ የተለያየ እንደሆነ እያሳያችሁ ነው። ሰምታችሁኛል? ስለዚህ ይቅርታ ማድረግ የሚጠቅማችሁ አንድ ልዩነትን ነው የምትፈጥሩት። ሁለተኛው ይቅርታ ማድረግ ይቅርታ የምታደርጉለትን ሰው ሳይሆን እናንተን ነው የሚጠቅማችሁ። እንዳትረሱ ይሄን ቃል። ማንም ሰው ላዘነበት ሰው እስረኛ ነው። ታውቃላችሁ? ይቅር በሉ ሲላችሁ እናንተን ነው ነፃ እያወጣችሁ ያለው። ስለዚህ ይቅርታ ማድረግ የሚጠቅማችሁ ለእናንተ ነፃነት። ጌታ ኢየሱስ እዚህ ስፍራ ላይ አንዱ ሲናገር ይቅር የምትሉበት ምክንያት የሰማዩ አባታችሁ ይቅር እንዲላችሁ ነው አለ። ይቅር እንዲላችሁ የሚለው የበደላችሁ ሰው ምናልባት ላያስታውሰው ይችላል። ልባችሁ ባዘነበት ሰው ይሄን ስል ይወላችሁ የምታዝኑበት ነገር አይጎዳችሁም እያልኩ አይደለም። ያዘናችሁበት ሰው ያሳዘናችሁ ነገር እንድትጠነቀቁ ሊያደርጋችሁ ይችላል። ያን ሰውዬ በቂም ይዞ መሄድ ግን ሰውየውን ሳይሆን እናንተን ነው አስሮ የሚያስቀምጣችሁ። ይቅርታ ያላደረገ ሰው ብዙ ጊዜ አይታችሁ ታውቃላችሁ? የእግዚአብሔር በረከት የሚመጣና ልቡ ስለተያዘ ሊቀበል አይችልም። ያሰው ጌታ ይቅርታ አርጉ ሲላችሁ ይቅርታ ማድረግ እንደሚከብድ አውቃለሁ። ብዙ ጊዜ ብዙዎቻችሁ ኢቭን ልባችሁ የተሰበረባቸው ሰዎች የሰጣችኋቸው ቫልዩ ነው ያንን ያደረጋችሁ። አንድ ሰው ተነስቶ ዝም ብሎ ቢሰድባችሁ በማታውቁት ቋንቋ ስድብ ይሁን
ምክር በምን ታውቃላችሁ? ቃሉ እኮ ስድብ ስላልሆነ አይደለም። እናንተ ጋር አንደርስታንድ እንዳታረጉት ቫልዩ ስለሌለው አንዳንድ ነገሮች እንደዛ ነው ቫልዩአቸውን ማሳጣት ያለባችሁ። ከኔ ጋር ናችሁ? ጌታ ኢየሱስ ሰው ሁሉ ስለሚከብደው ስለሚያቅ በዚህ አሁን ማርቆስ ላይ ባነሳውላችሁ ቃል ዊዝደም ነው የነገራችሁ። አንዳንዶቻችሁ ይቅር ማለት የከበዳችሁ የይቅርታውን መንገዱን ስላላወቃችሁት ነው። ማለት እኮ ውስጣችሁ ይፈልጋል። አንዳንዶቻችሁ ኢቭን አንዳንድ ሰው ተጋጭቶም ይሁን ቢሮ በሆነ እንትን ይምጣ እየተንቀጠቀጠ ያወራኝ ሰው አለ። ነገሩ ስለማያም አይደለም፣ ነገሩን ለማውጣት የሄዱበት መንገድ የሚለቀው ስላልሆነ። አንዳንዴ አሞኮ ትያዛላችሁ፣ በሆነ ነገር ትያዛላችሁ፣ ውስጣችሁ ያዝናል በብዙ ነገር። ነገሩ እንዲሄድላችሁም ትፈልጋላችሁ፣ ግን አይሄድም። ይባሱኑ የተጎዳችሁትና ያጣችሁትን ነገር ሁሉ ሪማይንድ ያደርጋችኋል። ሰይጣን ደጋግሞ የሚያመጣበት ምክንያት እሱ ነው። አንዳንድ ጊዜ ጌታን ፈልጋችሁ ስትመጡ ኮንፊደንስ እንዳይኖራችሁ በዛ ነገር ይወቅሳችኋል። ለምን? መልሱ ያለው መምጣታችሁ ጋር እንደሆነ ስለሚሆን። ከኔ ጋር ናችሁ? እስቲ ኢየሱስ በሉ። ጌታ ኢየሱስ ግን ማንንም ሰው ይቅርታ ስትጠይቁ እንደመጣ ይቅርታ በሉ ብሎ አይደለም ያስተማረው። ሲመጣም ደግሞ የሰማይ አባታችሁ ይቅር እንዲላችሁ እናንተ ደግሞ የበደላችሁን ይቅር በሉ አይደል ያለው። ያንን ሲል ግን ኮድ ሰጥቷቸዋል። ሰው በራሱ ፈቃድ ደካማ እንደሆነ ያውቃል፣ አቅም እንደሌለው ያውቃል፣ ጉልበት እንደሌለውም ያውቃል። ለዛ እኮ ነው ጌታ ኢየሱስ መጣና እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ። ሸክም እንዳጎበጣችሁ እንደከበዳችሁ አቅም እንደሌላችሁ ያውቃል። ይቅርታ በሉም ሲል አቅም እንደሌላችሁ ያውቃል። እያወራ ያለው ግን ስለ እናንተ አቅም ሳይሆን እሱ ስለሚሰጣችሁ አቅም ነው። እስቲ አሜን በሉ። እንኳን ህመም የሚያም ቂም ይቅርና ፍቅር ራሱ አቅም እንደሚፈልግ ታውቃላችሁ። ብዙዎቻችሁ ይቅርታ ማድረግ ስለማትፈልጉ ሳይሆን የምታረጉበትን መንገድ ስላጣችሁት። ጌታ ኢየሱስ ትልቅ ዊዝደም ነው እዚህ ጋር የነገራችሁ። ምን አለ? ጸልዩ አለ። ከጸለያችሁ በኋላ ልመናችሁን እንደሰማችሁ አምናችሁ ጨርሱ። ከዛ አንድ ነገር ተናገረ። እንደዚህ አለ፣ በሰማይ ያለው አባታችሁ ደግሞ ይቅር እንዲላችሁ እናንተ ይቅር በሉ አለ። ይቅርታ በራስ ጉልበት እንደማይወጣ ስላወቀ ጌታ በጸሎት ከተንበረከካችሁ በኋላ ነው ይቅርታ በሉ የሚለው። ከኔ ጋር ናችሁ? ዝም ብለህ ሄደ ይቅር ልትል አትችልም፣ ያውቃል። ህመምህን ግን አስጠግቶ ማውጣት ስለሚፈልግ ነው ከጸለይክ በኋላ ይቅርታ አርግ የሚለው። አንዳንድ ጊዜ አቅም ላጣችሁበት ነገር ለምን ይመስላችኋል ታዲያ ለሚበድሏችሁ ለሚያሳድዷችሁ ጸልዩ የሚለው? እነሱን በስጋ እይታ መጀመሪያ አስበ ከሆነ አጋንንት በሚነዳ ብቻ ነው የምትሄደው። የዛን ጊዜ ትጠፋለህ። አንዳንዴ ደግሞ ብዙዎቻችሁ ቫልዩ ለሰዎች የምትሰጡበት ምክንያት ወይም ደግሞ አንዳንዶቻችሁ በሰዎች የምታዝኑበት ምክንያት ልኬታችሁን እነሱ ውስጥ ስላደረጋችሁ፣ እነሱ ውስጥ አድርጋችሁታል ልኬታችሁን። የእናንተ ስታንዳርድ የእናንተ ትክክለኝነት አብረዋችሁ ባሉ በሆኑ ሰዎች ስታንዳርድ ነው የተቀመጠው እንጂ እግዚአብሔር ለእናንተ ባስቀመጠው ሚዛን አይደለም ራሳችሁ የምታዩት። ጌታ ጸልዩ የሚላችሁ ድካምን አንስቶ እናንተ ሸክማችሁ የከበደ አይደለ ኑ ወደ እኔ አሳርፋችኋለሁ ይላል። የሚያሳርፋችሁ አንድ አቅም የሌላችሁን ነገር አንስቶ አቅም ሰጥቶ ነው የሚያሳርፋችሁ። ስለዚህ ይቅርታ ለማድረግ ልባችሁ የሚከፈተው ስትጠጉት ጉልበት ስለምታገኙ። የሚያስጠጋበት ምክንያት አስጠግቶ ጉልበት ይሰጣችኋል። ጉልበት ሳይሰጣችሁ ይቅር በሉ አይላችሁ። ጴጥሮስ እንኳ በደቀ መዛሙርቱ በአንዳቸውም ኮንፊደንስ እንደሌለው ታውቃላችሁ። ጌታ በአንዳቸው ጴጥሮስ አይደል እንዴ ዘራፍ የሚለው የነበረው? እኔ ለአንተ አንገቴን ነው የምሰጠው። ይሄ ነገር የእሱ ኃይል ከሌለበት ወኔ ብቻ እንደሆነ ጌታ ያውቃል። ስለዚህ አረ ዛሬ ምሽት ነው የምትክደኝ። ሌሎቹ ደቀ መዛሙርት ምን የሚሉ ይመስላችኋል? ዝም ብላችሁ ስታስቡት። ምክንያቱም በኮንፊደንስ ነው አብረውት የሚሄዱት የነበረው። ሚራክል ሲያደርግ ያዩታል። ትልልቅ ነገር ቦስ እንደሚጫወቱ ታውቃላችሁ። አብረው ስሩ ስላሉ ማለት ነው። ምሳሌ ላሳያችሁ። ጌታ ኢየሱስ እያስተማረ በነበረበት ሰዓት ሕፃናቶች መጡ እና ሕፃናቶች ሲመጡ ምንድን ያደረጉት ደቀ መዛሙርቱ? ሕፃናቱን ብቻ አይደለም ወላጆቻቸውን ነው የተቆጡት። አብረው እንዴት ወደዚህ ተልኳቸዋላችሁ? ጌታ ከዛ ተቆጣቸው። ተረጋጉ፣ እነሱን አትከልክሉ ማለት ሌላ ይከለክላሉ ማለት ነው። የሚከለከሉ አሉ እና በኮንፊደንስ ነው የሚሄዱት። በዚህ ኮንፊደንስ የሚሄዱ የነበሩ ኮንፈርታቸው ጌታ የነበረ ዲፌንድ የሚያደርግላቸው። እንዴ ደቀ መዛሙርት እኮ እንደዛ ያደርጉም ሲባል እንዴ ጌታቸው አብሯቸው እያለ ሙሽራ አብሮ እያለ ሁሉ ነው የሚከላከልላቸው። እና አስቡት ጴጥሮስን ሲወቅሰው ሌሎች ደቀ መዛሙርት በግርምት እያዩት ነው። በእርግጠኝነት ጴጥሮስን ግን ግርምታቸው ወታደሮች እስኪመጡ ነው። ከዮሐንስ በስተቀር የት እንደገቡ ሳይታወቅ ጠፉ። የተሰበሰቡት ባይዘዌ ከጌታ ከሞተ በኋላ ሲጸሉ የተባለ ቦታ ነው የምታገኟቸው እንጂ ፈርጥጠው ጠፉ ነው የሚለው። እግዚአብሔር ካንተ ጋር ይሁን ብለውት
አቅም እንደሌላቸው ያውቃል። ያኔም ያውቃል፣ እያስተማራቸውም ያውቃል። ለዛ ነው መጨረሻ ላይ ከመሄዱ በፊት ምን አለ? ኖ ይሄን ስላስተማርኳቸው አይደለም፣ ኃይልን እስክትቀበሉ አትውጡ፣ በኢየሩሳሌም ቆዩ አላቸው። የሆነ አቅም ልስጣችሁ አለ። ስለዚህ ጌታ እያደረገ የነበረው ይቅርታንም ቢሆን ወደሱ ወዳለበት ሰርክል እያስጠጋ ነው ያለው። ከኔ ጋር ናችሁ? ስለዚህ ይቅር በሉ ሲላችሁ የእናንተ ጉልበት ሳይሆን ይቅርታ የሚያደርገው እርሱ ጉልበት ሰጥቷችሁ ነው ይቅር በሉ የሚል። አሁን የሚደንቅ ነገር ልንገራችሁ። መጽሐፍ ቅዱሳችሁን ጴጥሮስ የተናገረውን አንድ ቃል ልንገራችሁ። ማቴዎስ 18 21 እና 22 የማቴዎስ ወንጌል ምዕራፍ 18 21 እና 22። በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? ጴጥሮስ ወደ ኢየሱስ ቀረበና ስለ ይቅርታ ጌታ እያወራ ስለነበረ ይቅር የማይባል ሰው አለ ብለው ስለሚያስቡ ከንቱ እንደሆነ ነው የሚያውቁት። ለምን ጴጥሮስን ስፔሲፊክሊ ያወራው ካላችሁ ቶሎ የሚቆጣው የነበረው ጴጥሮስ ነው። በጣም ቁጡ ነው። ደቀ መዛሙርቱ መሃል ሐዋርያት ሥራን ቼክ አድርጉ። ቁጡ ነው። ከሁሉም ጋር ይጋጫል፣ ይፈሩታልም ደግሞ። እንዲመራቸውም ሊደር ያደረገው ጴጥሮስ ነው። ሁሉንም ደቀ መዛሙርት ሊድ እንዲያደርግ እንደ አባት የተቀመጠ ነው ጴጥሮስ። ስለዚህ ከቨሪንግ የሚሰጥ ሆኖ ከተቀመጠ እሱን ማስተካከል አለበት። የጴጥሮስ ጥያቄ ስለነበር ጴጥሮስ ባለበት ነው የሚያወራው። ስለዚህ ጴጥሮስን እንደነካው የምታውቁት ስለ ይቅርታ ሲያወራ ጴጥሮስ ነው የጠየቀው። ጌታ ሆይ ስንት ጊዜ ነው ይቅር እምለው? እስቲ አንብበዋ። ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜ ነውን አለው። ኢየሱስም እንዲህ አለው፣ 7 ጊዜ ይቅር ልበለው አለ። ወንድሜ ቢበድለኝ 7 ጊዜ ልተውለት አለ። ጌታ ምን አለው? እስከ 70 ጊዜ 7 እንጂ እስከ 7 ጊዜ አላልኩም። እስከ 70 ጊዜ 7 እንጂ እስከ 7 አላልኩም። 70 ጊዜ 7 ስንት ነው? 490። በዛ ብዜት ያወራ ነው አይደል የሚመስላችሁ አብዛኛው። ስለዚህ ቀኑ ሙሉ ሰው ሲበድላችሁ ስታዩ 490 እስኪሞላ ይቅርታ ችግር ምሬ ያለው እንደዛ እያለ ነው አይደለም። ጌታ ደቀ መዛሙርቱን በዚህ ሌቭል የሚያወራበት ምክንያት ወደሱ ፕላትፎርም እያስጠጋቸው ስለሆነ። የጸለየውን ጸሎት ዮሐንስ 17 ላይ አስተውሉት። ምን ብሎ ጸልዮአል? ጌታ ሆይ የላከኝን ሁሉ ፈጽሜ አክብሬሃለሁ፣ የሰጠኸኝን ሁሉ አስታውቂያቸዋለሁ። ስለዚህ ኢየሱስ ሲመጣ ለደቀ መዛሙርቱና እሱን ለሚከተሉት ይዞት የመጣው ነገር አለ። ይዞት የመጣው ነገር አንዱ ደግሞ አባቱ ያለበት ክልል ላይ እነሱን ማስገባት ነው። ስለዚህ ምን አለ? ልጅ ኢየሱስን አለ የላከውንም አንተን ማወቅ አለ። ልጅ የላከውንም እርሱን ማወቅ ይቺ የዘላለም ሕይወት ናት አለ። ከዛ እንደዚህ ብሎ ጸለየ፣ አንተ በእኔ እንዳለ አለ እኔም በአንተ እንዳለው እነርሱ በእኛ የሆኑ ዘንድ ይሄንን እለምንሃለሁ አለ። ስለዚህ ጌታ የመጣው ወደሱ ክልልና አቅም ሊጎትታችሁ ነው ማለት ነው። ጌታ ወደ ራሱ ወዳለበት ክልል ወደ ራሱ ብቃት ልክ ነው ሊጎትታቸው የመጣው። ለዛ ነው መጽሐፍ ቅዱስ ቆሮንቶስ መጽሐፍ ላይ ሲናገር ሐዋርያው ጳውሎስ እንደዚህ ተብሎ ተጽፏል፣ ብቃታችን ከእግዚአብሔር ነው ተብሎ ተጽፏል። ስለዚህ ይሄን ሁሉ አቅም ሰጥቶ እሱ ያለበት ክልል ነው ማምጣት የፈለገው። የሚያወራው ስለናንተ አቅም ሳይሆን ጴጥሮስን እዚህ ጋር ሲያወራው እነ ጴጥሮስ ጌታ ምን እያለ እንደሆነ ይገባቸዋል። ከኔ ጋር ናችሁ? ለምሳሌ ከዚህ በፊት አንድ ሚስጥር ያስተማርኳችሁ ምንድነው? ጌታ ኢየሱስ መቃብሩ ጋር ሲሄዱ ሰው ተቀብሮ የነበረበት ቦታ ላይ የተገነዘውን ነገር ሲያጣ ከተገነዘው ነገር ተሰርቆ ሊሆን ይችላል፣ የሆነ ነገር ሆኖ ሊሆን ይችላል ነው የሚሉት። ማርያም ያ ዊዝደም ስላልገባት ጌታ ኢየሱስ ተገልጦላት ምን አላት? ማርያም ሲላት ረቡን ያንተነ እንዲህ አለችው። አዎ ሂጂ ለወንድሞችሽ እንደተነሳው ንገሪያቸዋል። ለማርያም ራሱ አውርቶ ነው ሄደው። ለነ ጴጥሮስና ዮሐንስ ግን ቆሞ ተነስቻለሁ ብሎ መመስከር አይጠበቅበትም። እነሱ የሚያውቁት ኮድ አለ። ምንድነው? እየሮጡ ሲመጡ ዮሐንስ ነው ቀድሞ ጌታ የወደው የነበረ ደቀ መዝሙር ሮጦ ሄደ ይላል አይደል? ቀድሞ ጥሶ ሄደ ይላል። ሮጦ ሲገባ መቃብሩ ባዶ ነው። ልብሱ የተገነዘበት ቦዶ የተገነዘበት ተበታትኖ ቁጭ ብሏል። ፊቱ የተጠቀለለበት ጨርቅ ደግሞ ተስተካክሎ ቁጭ ብሏል። ስለዚህ ዮሐንስ እያዘነ ሳይሆን ደስ ብሎት ነው የወጣው። ጴጥሮስም አየ ደስ ብሎት ነው የወጣው። ለምን? እዛ ቦታ ምንም ያዩት ነገር የለም። ጨርቁን አይተው ግን ጌታ ሜሴጅ አስቀምጦላቸው ነው ሄደው። በእነሱ ሀገር ሕግ በእነሱ ሀገር ታሪክ አንድ ነገር አለ። ለምሳሌ ሬስቶራንት ገብታችሁ ምግብ ሲበላ ተጣጥፎ የተቀመጠ ፎጣ ተጣጥፎ ካለ ሰውየው ምግቡን አልጨረሰም ነው ለዌተሮች ኮድ የሚሰጥ። ያንን ግን ተጠቅሞበት ጠራርጎበት ተጨረማምቶ ከሆነ የተቀመጠው ዌተሩ ሲመጣ ጨርሷል ብሎ ነው አንስቶት የሚሄደው። ስለዚህ ጌታ የነገራቸው ኮድ ምንድነው? ሞት ቦዲው የሚሞትበት እሱ አልቋል ብሎ የተበታተነ ጨርቅ ነው ያለው። ፊቱን የተጠቀለለበትን ግን አስተካክሎ ነው የመጣው። በሌላ ቋንቋ እያላቸው ያለው ፊቴን ታያላችሁ መጣለው እያላቸው ነው።
ስለዚህ እነሱ ሮጠው የሄዱበት ምክንያት ያን ኮድ ስለነገራቸው ነው። እዚህም ጋር ጴጥሮስን ሲያወራው ለጴጥሮስ ኮድ ነው ያስቀመጠለት። ጌታ ሆይ ስንት ጊዜ ይቅር ልበል ሲል 7 ጊዜ ይቅር ልበል ስለው 7 ጊዜ አይደለም ምልህ 70 ጊዜ 7 ነው ምልህ አለ። ይሄንን ኤግዛክትሊ የምታውቁት ዳንኤል ላይ ነው። ዳንኤል ምዕራፍ 9 ላይ ያወጣል። ዳንኤል እየጸለየ የነበረው ስለ ይቅርታ፣ ስለ በደል ይቅርታ፣ ስለ ንስሐ እግዚአብሔር ምሕረት እንዲያበዛለት፣ ስለ በደለው በደል፣ ስለ ጥፋቱ ሁሉ ነው ይቅርታ እየጠየቀ የነበረው ዳንኤል ምዕራፍ 9 ላይ እና ይቅርታ እየለመነ ነው። በንስሐ የእግዚአብሔርን ፊት እየፈለገ ነው። በጣም ጌታ ሆይ በድለናል፣ አንተን አስከፍተናል፣ ኃጢአትን ሰርተናል፣ ይህን ሁሉ ነገር አድርገናል፣ ምሕረትን ፈልጋለሁ እያለ ነው የጸለየው። ከዛ ምን አለው? እኔም ገና ስናገር ስጸልይ በኃጢአቴና በሕዝቤ በእስራኤል ኃጢአት ስናዘዝ በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታም መሥዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም። ዳሰሰውና አስተማረው። እየጠየቀ የነበረው ዳንኤል ስለ ይቅርታ ነው፣ ስለ ምሕረት ነው፣ ስለ ንስሐ ነው። ይቅርታን እየፈለገ ነው ያለው። ገብርኤል መጣና የይቅርታ ኮድ ነው ያስተማረው። ስለዚህ መጣና ዳሰሰኝ አለ፣ አስተማረኝም አለ። እሺ ተናገረኝም። እሺ እንዲህም አለ፣ ዳንኤል ሆይ ጥበብና ማስተዋልን ሰጥ ዘንድ አሁን መጥቻለሁ። ሰምታችኋል? ምን ሰጥ ዘንድ? ጥበብና ማስተዋልን ሰጥ ዘንድ አለ። ጥበብና ዊዝደም ባይኖረው የሚነግረው ነገር አይገባው። እሺ አንተም እጅግ የተወደድክ ነህና በልመና መጀመሪያ ላይ ትእዛዝ ወጥቷል። ሰምታችኋል? ስለወደደህ ጌታ በንስሐ ፊቱን እየፈለክ ስለሆነ የመጀመሪያ ሰዓት ትእዛዝ ወጥቶልሃል። እኔም ይሄንን እነግርህ ዘንድ መጥቻለሁ። እሺ አሁንም ነገሩን መርምር፣ ራእዩንም አስተውል። መርምር፣ ራእዩንም አስተውል፣ የማያሳየን ነገር አስተውለው አለ። እሺ አመፃን ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተሰሪ፣ የዘላለምን ጽድቅ ያገባል፣ ቅዱሳን ከቅዱሳንም ይቀባ ዘንድ በሕዝብና በቅድስና ከተማ ላይ 70 ሱባኤ ተቀጥሯል። እንዲቀድስ እንዲያነጻ ይቅር እንዲል አለ። ምን ተቀጥሯል? 70 ሱባኤ። እሺ ስለዚህም እወቅ አስተውልም፣ ኢየሩሳሌም መጠገንና መስራት ትእዛዙንም ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል። እስከማ ድረስ? መሲሁ በሉ እስቲ። መሲሁ ማን ነው? እስከ ኢየሱስ ድረስ የተቀጠረ 70 ሱባኤ አለ አለ። 70 ሱባኤ የሚለው በእንግሊዘኛ ብታነቡ 70 times 7 ነው የሚላችሁ። 70 ሱባኤ ያለው 70 ጊዜ 7 ነው ያለው። ይሄ ኮድ የመሲሁ ኮድ ነው። እግዚአብሔር ይቅርታን የቀጠረው ይቅርታው እስከምን ድረስ ነው የሚታገሰው ካልክ እስከዚህ ነው። 70 ጊዜ 70 70 ጊዜ 70 ማለት ምንድነው? መሲሁን ነው ሊንክ የሚያደርገው እያለ። ስለዚህ ዳንኤልን እያነገረው ያለው የእግዚአብሔር ይቅርታ እስከ መሲሁ ድረስ እየታገሰ ነው ያለው አለ። እውነተኛ ይቅርታ መሲሁ ጋር እንዳለ ስለሚያውቅ አዲስ ኪዳን ላይ ስትመጡ ደግሞ 70 ጊዜ 70 ማለት 490 ነው አይደለ? 490 ኮዱ ለነ ጴጥሮስ ኮድ ነው ያልኳችሁ። እነሱ ሲያነቡት 490 ማለት በሌላ ቋንቋ በሂብሩ ኑሜሪካል አንደኛው ሌተራቸውም ከቁጥር ጋር ስለሚገናኝ ማለት ነው። 490 ማለት ቤት ሊሄም ማለት ነው። 490 በሌላ ቋንቋ ቤተልሔም ማለት ነው። ቤተልሔም ማለት ደግሞ ትርጉሙ ሃውስ ኦፍ ብሬድ ማለት ነው። ብሬድ ያለበት ቦታ ነው አለ። እዛው ቤተልሔም ጋር ቁጭ ብሎ ጌታ እውነተኛ ብሬድ እኔ ነኝ አለ። ስለዚህ እያወራ ያለው እውነተኛ ይቅርታ እኔ ጋር እስክትደርሱ ድረስ ነው አለ። ስለዚህ ጌታ ኢየሱስ ይቅር በሉ ሲላችሁ እኔ ጋር ቅረቡና የእናንተን ፔን ወስጄ እኔ ይቅር ልበል እናንተን አክሜ እያለ ነው። እስቲ አሜን በሉ። ጌታ ልባችሁ እንዲፈወስ እጸልያለሁ። ልባችሁ እንዲፈወስ እጸልያለሁ። ልባችሁ እንዲፈወስ እጸልያለሁ። ይቅርታ ማድረግ የከበዳችሁ ነገሮች ልባችሁን የያዙባችሁ ሰዎች ወደ ጌታ ቀርባችሁ ፈውስ እንድታገኙ ባረኳችሁ። በኢየሱስ ስም ባረኳችሁ። እስቲ አሜን በሉ። ስለዚህ ጌታ እያለ ያለው ይቅር በል እያለ ሳይሆን ወደ እኔ ጋር ና፣ ህመምህን ወስጄ ላክምህና በአንተ ፈንታ እኔ ይቅር ልበልልህ እያለ ኃይል ሳይሰጣችሁ ሳያስጠጋችሁ አይደለም እያወራ ያለው። አቅም እንደሌላችሁ ስለሚያውቅ ነው። ስንት ጊዜ ይቅርታ ልበል? ይቅርታ ልኩ እኔ ነኝ።
እዚህ ድረስ ና እኔ አንተን አክሜ ይቅር እልልሃለሁ ይላል ጌታ። በጣም ሲያስጠጋችሁም እንደሚያደርጋችሁ ታውቃላችሁ። እናንተን አቅማችሁን እየጨመረላችሁ የበደሏችሁ ሰዎች አቅም እንደሌላቸው አውቃችሁ እንድትራሩ ያደርጋቸው። ስለዚህ ስታያቸው ታዝኖላቸዋላችሁ። ስታያቸው የሆነ ነገር እንዳልገባቸው ይገባቸዋል። ሞኝ ሆናችሁ እኮ አይደለም። አንዳንድ ጊዜ ጅልነት ይመስላል እኮ ታውቃላችሁ አይደል? በቃ አይ ፋራ ነው እሱ፣ አይ እሷ ጅል ናት ይመስላል። እነሱ ናቸው ጅል፣ አልገባችሁም እንጂ። በቀል ደግሞ ካሰባችሁ እናንተ አትመልሱ። እናንተ ከሆነ የምታወጡት ባደረጋችሁት ነገር ኢቭን ካሳ አስባችሁ እንኳን ቢሆን ትቀበሉበታላችሁ። እግዚአብሔር እሱን ራሱ እሱ ነው ማድረግ የሚፈልገው፣ የሚቀጣበትን ወይ ስለሚያውቅ ማለት ነው። አንድ ጊዜ አንድ አባት የሆነ እንትን ላይ ነው ዘሻክ የሚል እንትን እዩት። በጣም የሚገርም መንፈሳዊ ሙቪ ነው እና በእውነት ነው የተገረምኩት። ያቀረቡበት ወይ ስትሮንግ ነው። ሰውየው ከራሱ ኢንካውንተሩ ያንን እንትን የሰራውና ፋሚሊውን ይዞ 3 ልጆች አሉት። ፋሚሊውን ይዞ ሊያዝናና ይሄዳል። ይሄ ወንዝ ወዳለበት ጫካ ውስጥ ምናምን በደንብ ሃይኪንግ ምናምን የሚያገኙበት ቦታ ይዟቸው ይሄዳል እና ትንሿ ልጁ በጣም አታችድ ናት ከሱ ጋር ብቻ አይደለም ጌታን በጣም የምትወድናት እና ፓፓ እያለች ነው ጌታን የምትጠራው። በቃ ዩኒክ እንትን ያላት እሷ ልጅ ጠፋችባቸው ጫካ ውስጥ። ቢፈልጓት ጠፋች። ከሆነ ጊዜ በኋላ የሆነ ጫካ ውስጥ ያለ ክፍል ውስጥ ቀሚሷና ደም ተገኘ፣ እንደሞተች ታወቀ። ሰውየው ይቅርታ ማለት አቃተው። ሰዎቹን መግደል ነው የሚፈልገው። ሰዎቹ ጋር ብቻ አይደለም እግዚአብሔር ላይ ቂም መያዝ ጀመረ። ኖ የለህም እንደዛ እየወደደች እንደዛ እያደረገች ብሎ አዝኖ ነው እግዚአብሔር ላይ የሚናገረው። አንድ ቀን ኢሜይል የሚቀበልበት ቦክሱ ላይ የሆነ ደብዳቤ መጣ እና ደብዳቤውን ሲያየው ፓፓ ይላል እና የሆነ ሰው እየቀለደብኝ ነው። የላኪው ስም ልጁ የምትጠራው የእግዚአብሔርን ስም ነው የጻፈው። የሆነ ሰው እየቀለደብኝ ነው ብሎ ጓደኞቹን ይዞ ይተናነቃቸዋል። እናንተ ናችሁ፣ ኧረ እኛ አይደለንም። እና እዛ ጫካው ጋር ያለው ቤት እንገናኝ የሚል ነው ሜሴጁ። እና እዛ ፈልጋለሁ። መኪና ይዞ እንዳበደ ሆኖ ልጆቹን ረሳቸው። 2 ትልልቆቹ ረሳቸው፣ ኮምፕሊትሊ ረሳቸው። ልቡ ተያዘ። ሚስቱ እስክታዘን፣ ትዳራቸው ሰላም እስኪያጣ ብዙ ነገር ውስጥ ገባ እና እዛ ጫካ ውስጥ ወስዶ ኢንካውንተር ሰጠው ጌታ እና ይጠይቀዋል። በጣም የሚገርመው ነገር ጥበብ፣ ይሄ አሁን የጠቀስናቸው ነገሮች እንደ ፐርሰን ነበር የሚያወሩት የነበረው። አንተ ንገረው እየተባሉ ያወሩት ነበር። ልጄ እንደዛ እየወደደች እንደዚህ እያደረገች እንደዚህ እየሆነ እያለ አዝኖ ሲያወራው ጌታ ና አለውና ጀልባ ውስጥ ይዞት ሄደ እና ጀልባ ውስጥ እየሄዱ በእልህ መጠየቅ ሲጀምር የጀልባ የታችኛው ክፍል እንጨቱ ተሰብሮ ውሃ መግባት ጀመረ ጀልባ ውስጥ እና በአንድ ሳይድ እየሰጠመ መጣ። ከዛ መጮ ጀመረ። ኧረ ልንሰጥም ነው፣ ኧረ ውሃው እየገባ ነው ሲለው ኢየሱስን ሆኖ የሚያወራው ሰውዬ ተረጋጋ፣ እኔ ላይ ፎከስ አድርግ ይለዋል። እኔ ላይ ፎከስ አድርግ። ይሄ እየገባ አይደለም፣ እየገባ የመሰለ ፎከስን ስለጣልክ ነው። እኔ ጋር አድርግ፣ ትረጋጋለህ፣ እኔ ጋር አድርግ ይለዋል ማለት። ከዛ አማራጭ ስለሌለው እሱ ጋር ሲያይ ለካ ውስጡ የተፈጠረው ዲስተርባንስ ነው እንደዛ እያሳየው የነበረው። እንዲህ የሆንክ ነው፣ ህይወት እየሰመጠ ነው ያለው፣ ሉዝ እያደረክ ነው አለው። ከዛ ይቅር ማለት አልቻልኩም። አንተ እንዴት ወንጀለኛን ልጄን ነፍሷን የወሰደን ሰው ይቅር ብለህ ዝም ትላለህ? እንዴት የምትወድ ይቺ ብላቴና አታሳዝንህም አለው። እንደዛ ነው አለውና ዊዝደምን ማናገር ጀመረና የሆነ ጫካ ዋሻ ውስጥ ይዛው ገባች ዊዝደም። ከዛ ቁጭ በል እስቲ የፍርድ ወንበር ላንተ ተሰጥቷል፣ እግዚአብሔር እንድትፈርድ አሁን ሰጥቷልና ቁጭ ብለህ ማዘን ትፈርዳለህ። ከዛ ትልልቆቹ ልጆቹ ሴትና ወንድ ልጆች ናቸው። አቆሙትና አሁን ምንም ምርጫ የለም፣ አንዱ ይትረፍ ተብለሃል፣ አንደኛው መሞት አለበት፣ አንዱ ይትረፍ ተብለሃል፣ ምረጥ ከሁለቱ አሉት። ልጆቹን እያየ ተንቀጠቀጠ፣ እንባው መጣ። ሁለቱንም መምረጥ አልችልም፣ በእነሱ ፈንታ እኔን ውሰድ፣ በቃ አንደኛ ልጄን አጥቻለሁ፣ እኔን ውሰድ እያለ መጮህ ጀመረ። አየ ለሁለቱ ልጆች መምረጥ አቅቷል። የገደለውም ሰውዬ ለእግዚአብሔር ልጁ ነው አለ። እኔ ላክምህ ያልኩህ ለዛ ነው አለ። አሁን አንዳንድ ጊዜ የእናንተን ህመምና በደል ብቻ ስለምታስቡ ያኛው የበደላችሁ ሰው የእንጀራ ልጅ ነው፣ ስለዚህ ሆነ በመብረቅ እንዲለው ነው የምትጠብቁት። ቤስት ሜዲሲን ለይቅርታ ወደ ጌታ መጠጋት ብቻ። አንዳንድ ፔኖች ጌታ ይቅር በሉ ሲል አክሟችሁ ነው፣ እናንተ ፍቀዱልኝ እንዳክማችሁ ነው። ለዛ ነው የሰማይ አባታችሁ ይቅር እንዲላችሁ የሚለው። ፔን ውስጥ ናችሁ፣ መድኃኒት ትፈልጋላችሁ፣ ግን ባለመድኃኒቱን ሪጀክት እያደረጋችሁ ስለሆነ ነው። ይህንን ይቅር በሉት ለእናንተው ጥቅም ሲል ማለት ነው። እግዚአብሔር ሲክሳችሁ ምን አድርጎ እንደሆን ታውቃላችሁ? እናንተ በሞከራችሁበት ሳይሆን ጠላቶቻችሁን አሳፍሮ በእጃችሁ ነው የሚሰጠው እግዚአብሔር። እስቲ አሜን በሉ። አንዳንድ ጊዜ
እናንተ የሆነ ቦታ እስክትደርሱ ድረስ ሪጀክት ያደረጓችሁ፣ መርዳት ሲችሉ ፊታቸውን ያዞሩባችሁ፣ ያንቋሸሿችሁ ሰዎች፣ ስንት ነገር የተናገራችሁ አትችሉም ያሏችሁ ሰዎች፣ እጃቸውን ፈልጋችሁ እንደ ተራ እንደሚረዳ ሰው ያመናጨቋችሁ ሰዎች፣ ስንቶቻችሁን ነው እግዚአብሔር አክብሮ እነሱን እንድትረዱ እያደረጋችሁ ያለው? የእግዚአብሔር ካሳ ይሄ ነው። ተስፋ የተቆረጠባችሁ እናንተ ትቆሙና የዛ ፋሚሊ ሁሉ ተስፋ ሲያደርጋችሁ የእግዚአብሔር ካሳ እሱ። በተጨነቃችሁበት ነገር የበላይ አድርጎ ነው እግዚአብሔር የሚክሰው። እስቲ አሜን በሉ። እግዚአብሔር ካሳ በሕይወታችሁ ይምጣ። የእግዚአብሔር ምሕረት በሕይወታችሁ ይምጣ። የእግዚአብሔር ርኅራኄ በሕይወታችሁ ይብዛ። አሁን 1 ደቂቃ አስቡልኝ። የበደሏችሁን ሰዎች አሁን አስቡ። ጌታ ሆይ በዚህ ነገር አቅም አጥቻለሁ፣ ይህን ሁሉ ጊዜ በልቤ ይዤአለሁ። እኔ ራሴ ይቅር ማለት እንደማልችል አውቃለሁ፣ አቅቶኛል፣ ሞክሬአለሁ። አሁን ግን ያንተን አቅም ፈልጋለሁ። ወንድምህ ቢበድልህ 70 ጊዜ 70 የተባለው አንተ ጋር ያለው ሙላት፣ ያንተ ጋር ያለው ይቅርታ፣ እሱን አቅም ፈልጋለሁ። ጌታ ሆይ እከሌን እያላችሁ አስቧቸው። ያሳመሟችሁን ሰዎች ፔኑን ከውስጥ አውጣልኝ፣ ምህረት አርግልኝ ጌታ ሆይ፣ እኔ ደግሞ ምህረት እንዳደርግ። አብዛኞቻችሁ እኮ ይቅር ማለት ስላቃታችሁ ነው በረከታችሁን እየተላለፋችሁ ያላችሁት። ጌታ ሆይ ምህረት አብዛልኝ በሉት። እነዚህን ሰዎች ከልቤ ይቅር ብያለሁ፣ አክመኝ እኔን በሉት። እድሎቻችሁን ያበላሹባችሁ፣ እናንተን ተስፋችሁን ያሳጡባችሁ፣ ላይጠቀሙ የእናንተን ነገር አበላሽተው የሄዱትን፣ ልባቸው የተሰበረባቸውን ሰዎች ሁሉ ጌታ ሆይ ይኸው ሰጠሁ፣ በቃ ህመሜን ውሰደው።